ትችላላችሁ። ግን አሁን ላይ የሆነ አፕዴት እየሆኑ የመጡት እና ሁሉም አለ ቅዱስ ቁርአን ላይ አፕዴት የሚሆን ነገር አለ። ይሄ ላይ ቀጥታ እንደወረደ ከሆነ ይሁን። ግን አሁን ማለትም እናንተ ቅዱስ ቁርአን የምትቀሩት ሌላ ደግሞ ታትመው የሚመጣውም የሆነ የተበረዘ ነገር የሚኖረው ካለ አሁንም ትንሽ ጥያቄ ሊፈጥር ይችላል። አንተ የሆነ መጽሐፍ ምረጥልኝ እና እሱን በስነስርዓት አንብቤ ጥያቄ ካለኝ በሰፊው መለሳለሁ። እዚህ ጋር አንድ ዶክመንት ላስቀምጥ። በደንብ አዳምጡ። ያልከው እውነት ነው። መጽሐፍ ቅዱስ በየአመቱ ቄሶቹ ይቀይሩታል። ምሳሌ ይሄ የ1980 እትም ነው፣ ትርጉሙ ይለያል። እዚህ ጋር አዲሱ አለ፣ እዚህ ጋር የኦርቶዶክስ የጴንጤ አለ፣ እዚህ ጋር ደግሞ የ1960 አለ። ያ እያንዳንዱ የምንከፍተው በይዘትም ሆነ በጥልቀቱ በውስጡ የያዘው መጽሐፍ ይለያያል። በምንም አይገናኝም። በምንም አይገናኝም። ምሳሌ አስቀምጠን አንድ ምሳሌ እንዲገባ ዝም ብዬ ልክፈት። ይኸውማ ዝም ብዬ ልክፈት። ይህን ጥቅስ ይኸው ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና በከበረው ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ቤቱን የሞላው ምንድን ነው ያጀማ? ምስጋና ነው። ይሄ አዲሱ መጽሐፍ ቅዱስ ነው። ሰምታችኋል? ቤቱን የሞላው ምስጋና ነው ይላል። ግን ወደ ድሮ ስንመስ ደግሞ ወደ ሌሎች ትር ስንመስ ተመልከቱ የሚለው ነው። ወደዚህ ደግሞ ስንመስ ተመልከቱ ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱ ሞልቶት ነበር። አያ ትርጉሞቹ ይለያያሉ። ቄሶቹ እንደፈለጉ አሁን እግዚአብሔር ቀሚስ አለ የሚሆን ለመደበቅ ማደረጉ ቀየሩትና ምስጋና አሉት። አያ ስለዚህ በየትርጉሙ በየአመቱ ይቀያየራል። ትርጉሙ ይቀያየራል። ሲቀጥል ጴንጤም ኦርቶዶክስም አይስማማም። ግን ወደ ቁርአን ስንመጣ ቁርአን 1400 ዓመት አለፈ። አንዲትም ፊደል አዳምጡኝ አንዴ፣ አንዲትም ፊደል አልተጨመረበትም። ምሳሌ ላስረዳችሁ። እኔ ቤት ቁርአን አለ፣ ጃቢ ቤት ቁርአን አለ፣ ወንድሜ እህቴ ዛህራ ቤት ቁርአን አለ። እያንዳንዱን ቁርአን ብንከፍተው አንድ አይነት አይደንቲካል ናቸው። ኢቨን ይሄን ተውና አንተ መተህ አንተ ጋር ያለው ቁርአን እኮ ትክክል አይደለም ብትል የሚመስለኝ ማለት ይሄን እከፍትልሃለሁ። አሁን ይሄ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበር ቁርአን። ይኸው በነብዩ ጊዜ ነበረ ቁርአን ነው። እሺ አሁን ይሄን ስለ ተመከተ እዚህ ጋር ያለው እኔ ቤት ያለው ቁርአን ነው። ከስር ደግሞ በነብዩ ጊዜ ነበረው። ይኸው ቢስሚ አላሂ አላህ አርረህማን አርረህማን አርረሂም አርረሂም አያ ጣሃ ጣሃ ማንዘልና አለይከ አልቁርአን አያቸዋ ሊተሽቃ ኢላ ያ ተዝኪረተን ተስክተ ሊመን የኽሻ ያ ከዛ ያው ለአሊ እያለ ይቀጥላል። ለአቲኩም ሚንሃ አንድ አይነት አያ አይደለ? እያንዳንዱ ነው ማሳየት እንችላለን። አያ ቁርአን እንደዚህ ተጠበቀው። አንድ አካል መጥቶ ቁርአን ተበርዟል ወይም ደግሞ ቁርአን ተቀይሯል ቢለኝ ማሳየት እችላለሁ። በጣም ብዙ ዘመናት መጡ። በጣም ብዙ ሰዎችም ቁርአን ሊቀይሩ ሞከሩ፣ ግን አልተቀየረም። እስቲል አሁን ድረስ ያለው እኔም የማነበው ሁሉም ወንድሞች የሚያነቡት ቁርአን አንድ አይነት ቁርአን ነው። ይህ ራሱ ተአምር ነው። በዓለማችን ላይ እንደ ቁርአን ያለ እስካሁን የተጠበቀ መጽሐፍ የለም። ለምን? ዘመናት ሲያልፉ ትርጉም ሲታተም መሀል ላይ ምን ይገባል? ስህተት ይገባል። ቁርአን ላይ ግን አንድም ስህተት አልገባበት። ኢቨን አንድ ቄስ ተነስቶ ቁርአን ላይ ሊያጭበረብር ቢሞክር ይያዛል። ምሳሌ በፓኪስታን ጋር አንድ ሰው ተነስቶ እንደዚህ ሞክሮ ነበረ። ቁርአን ጽፎ ማለት ወደ አሁን አይሆንም፣ ይጋለጣል። ለምን? አምላክ ቁርአን ላይ ምን አለ? ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን አለ። እኛ ቁርአን አውርደናል፣ እኛ ራሱ እንጠብቀዋለን ብሎ አምላክ አላሁ ስብሓነሁ ወተዓላ እንደሚጠብቀው ቃል ገብቶለታል። ለዛ ነው ይሄን ተመሳሳይ አሁን ይሄ ቁርአን ነው። አያ አሁን ይሄ እነዚህ ቁርአኖች በሰሃቦች ጊዜ በነብዩ ጊዜ ያሉ ናቸው። እያንዳንዱ ብንመክር አያ ሙሉ አያ እንደዚህ ህግ ማሳየት እንችላለን። ቁርአን ይገርምሃል። ወደ መጽሐፍ ቅዱስ ስንመጣ ነው መጽሐፍ ቅዱስን ደግሞ አንተ ራስህ ፍረድ። እኔ አውቀዋለሁ ወንድሜ፣ ከአንተ በላይ እኔ በስነ ስርዓት አውቀዋለሁ ስለሱ ጉዳይ እና ምን አስበህ መሰለህ ይምሮዬ ወንድም አይደል? አሁን ማለትም እስልምናን ለመቀላቀል ምንድን ነው የሚያስፈልገው መስፈርት መጠመቅ አልኩኝ። የሚያስፈልጉ ነገሮች አሉ። ከዛ እኔ ምን አስቤ መሰለህ አንድን ነገር ጠለቅ ብለህና በቦታው ሆነ ስትረዳውና ላይ በላይ ሆነ ስታነበው የተለያየ ነው። ስለዚህ እስልምናን ለመቀላቀል እፈልጋለሁ። ልቀላቀልና አነባለሁ በስነ ስርዓት። ጥያቄዎች ካሉ እመለሳለሁ። አይሻልም? ኢንሻአላህ። ፖይንቶች እና ምንድን ነው ማድረግ የምችለው? እስልምናን ለመቀበል
ምንም እንትን የሚባል ነገር አንተ የሚጠበቀው ማመንና ያመንከውን ነገር በአፍ መናገርና እሱ ላይ መጽናት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ማሻአላህ አሁን በልብ ካመንክ ነው በአፍ ትናገረዋል። ነቢ ስ ስለም ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ሳዲቀን ቢቀልቢህ ወነጠቀ ቢሊሳኒህ ደኸለል ጀና አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ላኢላሃ ኢለላህ ከአንዱ አምላክ ከአላሁ ስብሓነሁ ወተዓላ ከነቢያት አምላክ ከኢየሱስ አምላክ ከሙሴ አምላክ ከሱ ውጭ ሌላ አምላክ የለም ብሎ የመሰከረ ነቢዩ መሐመድም የአላህ ባሪያ እና መልእክተኛ መሆናቸውን የመሰከረ ጀነት ገባ አሉ። ስለዚህ ይህን ቃል የምትናገረው ይህን ቃል ከተናገርክ ካመንክ በኋላ ሌሎች ነገሮች ይቀጥል። ዋናው ግን የድህነት መንገድ ይሄ ነው። የጀነት ቁልፍ የድህነት መንገድ በዚህም ዓለም በቀጣይም ዓለም ደስታ የምታገኝበት መንገድ ይሄ ነው። አምላካችን ቁርአን ላይ ምናል? ዩበሺሩሁም ረቡሁም አለ። ጌታቸው ያበስራቸዋል አለ። ብስራቱን ለማግኘት ምን ይጠበቅብሃል ካልከኝ አንተ ማመን ነው። ብስራቱ ምንድን ነው? ጀነት ነው። በዚህ ዓለም ደስታ ታገኛለህ። በቀጣይ ማም ደግሞ ከአምላክ ጋር ውዴታ ታገኛለህ። እሱ ለማግኘት ነው መጀመሪያ ከሁሉም ነገር ዋናው ምንድን ነው? ላኢላሃ ኢለላህ። ለዛ አምላካችን ቁርአን ላይ ምን ተመልከት? ወማ አርሰልና ሚን ቀብሊ አንተ በፊት እኮ አላክንም ማለት ሚን ረሱል መልእክተኛ አለ። ያው ከኔ በቀር ሌላ አምላክ የለም ተገዙኝ በማለት እንጂ ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም ማለት። ስለዚህ አምላክ መልእክተኛ የላከው እኔም ብቻ አምልኩ እያለ ነው። ስለዚህ አንተ ያንን አምላክ አምልክ፣ ካመልክ በኋላ ደግሞ በላከው መልእክተኛ እመን፣ የዘላለም ሕይወት ታገኛለህ፣ ትክክለኛውን መንገድ ታገኛለህ ማለት ነው። ይሄ ነው። እሺ ምሩቄ፣ እና አሁን ምን ማድረግ ነው ያለብኝ? አሁን ያልካቸውን ቃላቶች ነው አይሰማም? ምን ማለት ነው ያለብኝ? ስልኬም አሁን 2% ነው የቀራት ልዘጋ ነው እና ቻርጅ ሰክቼ ቤት ከገባው በኋላ ላይቭ ላይ መግባት ስለማልችል ብዙ ቁጭ ብዬ ሰማችኋለሁ በኤርፎን። እንደዛ ከሆነ በአፌ ደግሞ ይሻል እኔ የሚለውን ቃል ተከትለታለሽ። እሺ ከሱ በፊት አንድ ትኩረት ያስቀምጥልኝ። አሁን የምትናገረው ቃል የሻሃዳ ቃል ይባላል። ሻሃዳ ቃል ምንድን ነው ካልከኝ በልብህ ያመንከውን ነገር በአፍህ መመስከር ማለት ነው። እየመሰከርክ ቃል ሰጠህ ማለት ነው። ምስክርነቱ ምንድን ነው? ከአላህ በስተቀር የሚመለክ አምላክ የለም፣ ነብዩ መሐመድም የአላህ ባሪያ ናቸው ብሎ ማመን ነው። በዚህ መንገድ ላይ መጽናት የሚጠበቅብህ ማለት ነው ኢንሻአላህ። ስለዚህ አሁን የሚለውን ቃል ከኔ ጋር ተከትለህ በል። እሺ አሽሃዱ አን ላኢላሃ ኢለላህ ወአሽሃዱ አነ ሙሐመደን መጀመሪያ ላይ ያልከው እስኪ አንድ ይቅርታ። ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ነብዩ መሐመድን የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ። አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ዘጊ ሳይቀድምህ ሳይረፍድብህ ወደ ተፈጠርክበት እምነት ወደ ቀጥተኛ መንገድ ተመልሰሃል። ከዚህ በኋላ ሙስሊም ሆነሃል ማለት ነው። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ያው አንድ ሰው ሙስሊም ከሆነ በኋላ ያለፈው ነገር በሙሉ ይማርለታል። አምላካችን ቁርአን ላይ ማለት ይغفر له ما قد سبق አለ። ያለፈው ነገር በሙሉ ተምሮልሃል። ከዚህ በኋላ አንተ እንደ ንጹህ ሰው ነህ፣ ምንም ኃጢአት የለብህም። ስለዚህ ዘኪ ያው አሁን አምነሃል፣ ያመንከውን ባፍህ ተናግረሃል፣ ሙስሊም ሆነሃል። ግን ደግሞ ጽናት የሚባል ነገር አለ። ጽናት ምንድን ነው ካልከኝ እስከምትሞት ድረስ በዚህ መንገድ ላይ አንዱን አምላክ ማምለክ ነውና ኢንሻአላህ አላህ ጽናቱን ይስጥህ። በደንብ ተማር። እስልምና እውቀት ነውና በቻልከው ተማር። ኢንሻአላህ የሰለምቴዎች ግሩፕ አለ፣ ቁርአን ትቀራለህ፣ ትማራለህ። አላህ ያጽናህ።
ለዓለማቱ ጌታ ምስጋና ይገባ። ያ ጀማ ሙስሊሞች ደስ ይበላችሁ። ከዚህ በላይ ደስታ የለም። አንድ ነፍስ አልሐምዱሊላህ ከእሳት ድኗል። ለዓለማቱ ጌታ ምስጋና ይገባ። ዘኪ መቀጠል ትችላለን። በቃ ኢምሮዬ እንዳልኩ ነው። ሰፊው አንብቤና አንዳንድ ጥያቄዎች ካሉኝ መጥቼ የሚጠይቅህ ይሆናል። ኢንሻአላህ ኡስታዝ ጀማል ፎሎ አድርጓቸውና ኢንሻአላህ በውስጥ አውርተሽ ኡስታዝ ጀማል አላችሁ። ሰላም አለይኩም ኡስታዝ የሉም። ብቻ ግን ኡስታዝ ጀማልን ፎሎ አድርጓቸውና ኢንሻአላህ በውስጥ ሰላም አለይኩም አይምራ። ወአለይኩም ሰላም ፎሎ አድርጌዋለሁ እኔ በውስጥ ያወራኝና ኢንሻአላህ ይማራል። ኢንሻአላህ ተወዝና መሰል ሲመለስ ነገር አይ 2% ነው ያለኝ ብለዋልና ቤት ሲገባ ይመለሳል ኢንሻአላህ። አልሐምዱሊላህ ወንድሞች ሀሳብ ከለጨ መሆናችን ወንድሞችን ይመለስ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ወንድም እህቶች? ኢምራን አቡኪ ሁላችሁም ገስ ላይ ያላችሁ ነጃቢር ጀማል ሁለት እጃዎች አሉ። ታችን ዛህራ እና አሚርም አለ አቡበከር ከላይም ከታችም ያላችሁ ሰላም አለይኩም ወራህመቱላህ። እንደምን ዋላችሁ? ጀዛከላሁ ኸይር ወንድም ኢምራን ደስ ይላል። ወንድማችን አላህ ጽናቱን ብርታቱን ይስጠው። እንደዚህ ኦፕን ማይንድድ የሆኑ ሰዎች እውነታውን ለመቀበል ብዙም ማገዶ አይፈጁም። ወደ እውነት ለማምጣት አእምሯችሁን ብቻ ክፍት ማድረግ ነው ከእናንተ የሚጠበቀው። ኢንሻአላህ ዱዓ እናደርግላችኋለን። አንዳንድ ኮሜንቶችን መጨረሻ ላይ ያደረግና አሁን ክርስቲያኖችን ብናስተናግዳቸው አሪፍ ይመስለኛል። ይብራል